እፎይና ኢምራን መግጠም አለባቸው። በአንድ ቀን ከ100,000 በላይ ሰው ነው ቁጭ ብሎ እሱ ቤት ላይቭን አይቶ ገብቶ ሰምቶ የሚወጣው ሰው ከ100,000 በላይ ነው በየቀኑ ገብቶ የሚወጣው። ምንም ልታደርገው አትችልም። እናንተ የደበቃችሁትን እናንተ ጓዳና ጉድጓድ ውስጥ የተደበቀውን ጉድ ይዘረግፍልሃል በየቀኑ ማለት ነው። ስትጠየቁ ስትቀሰፋለህ እያልክ ስታስተምረው የነበረው ስትከለክለው የነበራችሁ ነውር ነው ሚስጥር ነው ስትሉት የነበረ ነገር በየቀኑ 10,000 ሰው ቁጭ አድርጎ ከታች እያስተማረልህ ነው። ንጽጽር አደረክም አላደረክም ምንም ትርጉም የለው። እንደውም እንደምንም አድርጋችሁ መስዋዕት የሚሆን ሰው ወደፊት አምጥታችሁ እንደምንም አድርጋችሁ ቢወያዩ ነው መልካም የሚሆነው እንጂ አንወያይም ብላችሁ ውርደታችሁን መከናነብ ነው። ሌላ ምንም እንትን የለው። ብትመጣ ትሞታለህ፣ ብትቀርም ትቀበራለህ ነው በቃ። ብትቀርም ባለበት ትጠፋለህ፣ ብትመጣም በስንት ሺህ ሰው ፊት ትዋረዳለህ ነው ጨዋታው። ምንም ሌላ እንትን የለው። አሁን እፎይ ነው ከኢምራን ፊት ቆሙ ስለ ክርስትና ስለ ኦርቶዶክሳዊነት የሚያወራው። አስባችሁታል? ምን ሊያወራ ነው እፎይ የሚባል ሰው? ስለ ኦርቶዶክስ እኮ የሚያውቀው እኮ ምንም ነገር እኮ የለም። እፎይ ስለ ኦርቶዶክስ ኢምራን ፊት ቁጭ ብሎ ባለፈው እንደሰራው ፖለቲካ ሊሰራ አይችለውም። በእናንተ አካሄድ ከጭቃ ይሰራቸዋል ልጁ ማለት ነው። ይሄ ህፃን ነው ምናምን ምን ለምን ህፃን ከሆነ ጥጦ ይዛችሁ አትመጡም? እንደዛ ከሆነ ምን ችግር አለው? ጥጦ ይዛችሁ ነውና ህፃን ከሆነ በቃ ጥጦውን ይመርጣል። በቃ ለምን በጥጦ አንቸውደው? ልጁ ህፃን ነው ምናምን ሳክ ስለምን ትጫወታላችሁ? ህፃን ከሆነ ህፃንነቱን አሳዩን። በቃ ኦርቶዶክሳውያን ይሄ እኮ እንደዚህ እኮ ነው መደረግ ያለበት። በቃ እኮ እንደዛ እኮ ነው። ህፃን ነው ብላችሁ ልትሸውዱት ማን ይሸወድላችኋል? እንደውም ሴቶች ተመችቷቸዋል። በቃ የኢምራን ንግግሩ፣ ትምህርቱ፣ ዕውቀቱ በዚህ ልጅነቱ እንደዚህ አይነት ዕውቀት ያለው ልጅ መገኘቱ እንደውም በዚህ ዘመን አባ ማቲያስ ሊቀ ጳጳስ ዘኢትዮጵያ የማያውቀው እኮ ነው የሚያውቀው ልጁ። እንዴ የድርሳናት መጋዘን እኮ ነው ቤት ውስጥ ያለው። አንድ ቤተክርስቲያን ውስጥ የማይገኝ መጽሐፍት እኮ ነው ኢምራን ቤት ውስጥ ያለው። እንደናንተ መሰራቸው እንዴ ጎግል እንትን አድርጋችሁ መሰረት አድርጋችሁ እዚህ ጋር እንደምትለፈልፉት እኮ አይደለም። አንዴ የጠበቀኝ ብለ ፖዝ አድርጋ ወጣ ጎግል አድርጋ መጣ እንደምትመልሱት እኮ አይደለም እኮ ልጁ። ካሜራ ይከፍትላል ቁጭ አድርገው መጽሐፉን እየገለጠ ውርደትን አንተን ማስለበስ እኮ በቃ እንደዚህ እኮ አትሉትም። መደበቅ ነው እንትን የሚያዋጣችሁ እናንተ። ሰው ይግባ ብቻዬን ካወራው በጣም ከባድ ነው። ኦርቶዶክሳውያን ልጁ አብዱ ነው ይላሉ። እኔ ቤታዬ ነው ደህና ነኝ። ኦርቶዶክሳውያን አሁን ለኔ ተንበርክካችሁ እንደ ሙሴ አሻግረን ብላችሁ ለኔ እንትን ማለት አለባችሁ። ለኔ መንበርከክ አለባችሁ። ምንም አማራጭ የለም። የሚዲያውን የበላይነት መቆጣጠር አይቻልም። ስለዚህ እኔ ነኝ እናንተን የማሻገረው። ኦርቶዶክሳውያንን ካሉበት የውድቀት አዘቅት ማውጣቸው እኔ ነኝ። ኦርቶዶክሳውያን ካሉበት የመዋረድ ጉድ ማስለቀቃቸው እኔ ነኝ። ኦርቶዶክሳውያን የሚዲያ የበላይነትን መቆጣጠር ከፈለጉ እኔ ነኝ የማሻገራቸው። እኔ የእናንተ ሙሴ ነኝ አሁን በእውነት። ስለዚህ ለኔ ተንበርክከህ እጃችሁን ስጡ። ኢምራን በቃ ኢምራን እንትን የሆነባችሁ ኒኩለር የሚባለው ነው የሆነባችሁ። በቃ ምንም መንካት አይቻልም። አሁን እሱ ልጁ ወደ ኋላ መመለስ የሚባለው ነገር የለም። ካሁን በኋላ ኢትዮጵያ ውስጥ አሉ ከሚባሉ ተጽዕኖ ፈጣሪ የሚባሉ ሰዎች አንዱ ሆነዋል። በምን ምክንያት? አንደኛ ነገር ዕውቀት ስላለው ነው። ከመሬት ተነስቶ አይደል። ሁለተኛ ደግሞ ራሳቸው ብላችሁ እፎይ እንዴት ነሽ ምናምን ሰላም ነሽ ወይ ብሎ ሲለው ሰይጣን ያጠናገረው መስሎ ፊቱ ጠቁሮ ደንግጦ፣ አንዱ ደግሞ እንትና ዮኒ ማኛ እንዳታወራ ምናምን ብለው በመቶ ምናምን ሺህ ሰው ፊት ልጁን እንትን ሲያደርጉት እንዴ ምን አይነት ሰው ነው ምናምን ብሎ ሰው ግልብጥ ብሎ በቃ የልጁን እንትን ማጥናት ጀምረው። ልጁ የሚዲያ ተጽዕኖ ፈጣሪ ነው። ልጁ ወደ ኋላ የሚመለስበት ምንም ነገር የለም። ወደፊት መጥቷል። ልጅ ነው ብትለው፣ ህፃን ነው ብትለው፣ ይጠባል ብትለው፣ ጥጦ ምናምን ብትል፣ የፈለከውን ብትል ልጁ ወደፊት መጥቶ እያስተማረ ነው። በየቀኑ ራሳቸውን በነገራችን ላይ ራሳቸውን
በሰው ብዛት ሲለኩ የነበሩ ትንንሽ እነ እፎይ የሚባሉ ወራዶች ራሳቸውን በሰው ብዛት ሲለኩ የነበሩ ሰዎች አሁን ምን ሊሉ ነው? 3000 2000 እነሱ ቤት ቁጭ ብሎ እንትን ማለት እኮ ለነሱ እኮ ትልቅ ነገር እኮ ነው። በዚህ ነው ራሳቸውን የሚለኩት። አሁን እነ ኢምራን ቤት በቃ 10000 ነው ቤቱ ቁጭ ብሎ የሱ ትምህርት የሚያዳምጠው። ምንድነው አሁን ልጁ ምን ልትሉ ነው? እሺ ትናንት እኮ ኡስታዞች ማንም የሚከታተላቸው ስለሌለ ተሳዳቢው ምናምን እያላችሁ እኮ ፖለቲካ አሰሩ ነበረ። አሁንስ በፖለቲካ ዓለም በስብከት ዓለም ታይቶ የማይታወቅ 10000 ሰው ቁጭ አድርጎ የሚያስተምር ኢምራን ብቻ ነው። ሃይማኖታዊ ትምህርት 10000 ሰው ቁጭ አድርጎ የሚያስተምር እንደውም እየወዳቤት 20000 ሰው ነበረ ካልተሳሳትኩ ትናንት አይደል? 20000 ሰው ቁጭ አድርጎ የሚያስተምር ኢምራን ብቻ ነው። በየትኛውም እንትን አጋጥሞ አያውቅም። በነገራችን ላይ ሰው እያስተማረ 20000 ሰው ቁጭ ብሎ ያዳምጠውና የሚያዳምጠው ኢምራን ብቻ ነው። ዋጦት እንግዲህ ምንም ልታደርገው እኮ አትችልም። ወደፊት አመጣችሁት መጣ ልጁ ዕውቀት አለው እንደፈለገ አድርጎ እናንተን እንደንትን ያድርጋቸዋል እያገለባበጠ እናንተ ድርሳናትና ገድላትን የሚባሉ ያስተምራችኋል ልጁ። ስለዚህ የጻን ብትለው አልወያይም ብትል ትንሽ ነህ ብትል ማደግ አለብህ ብትል አድጓል እኮ ኦሬዲ። የለም እኮ ከዚህ በኋላ እድገት አለ እንዴ? ከዚህ በኋላ እድገት የሚባል ነገር አለ እንዴ? በነገራችን ላይ ሙሴ እስራኤላውያን ሲያሻገር ስንት ተከታዮች ነበሩት? የሚያውቀው ሰው አለ? ስንት ናቸው? ስንት ሺህ ነበሩ? ስንት ሺህ ናቸው የሙሴ ተከታዮች? ሙሴ ያሻገራቸው ህዝቦች ስንት ናቸው? እናንተ ሰዎች ጻፉ እንጂ ነውር እኮ ነው። አሁን 10000 ናቸው 120 ናቸው። በቃ 120 ነው 10000 120 ብየዋለሁ። በየቀኑ ሙሴ አንዴ ብቻ ነው እስራኤላውያንን ከግብጽ ባርነት ነፃ ያወጣቸው። ኢምራን ግን በየቀኑ 120 150 200 ላይ በገባበት እንትን ሰው ያሻግራል። ምን ልታደርገው ነው? በቃ የዘመናችን ሙሴ በለው ልጁ። ስለዚህ ሰዎች ሁላችሁንም በተለይ ትልልቅ የሚባል ተከታይ ያላቸው ብዙ ተከታይ ያላቸው ሰዎች በደንብ አድርገው ቪዲዮ መስራት መቻል አለባቸው። ጠጅቱ ብሬ የውይይት ጥሪ ስታቀርብ እኮ በራሷ ፍላጎት ነበር፣ በራሷ እንትን ነበር እኮ በነገራችን ላይ ቀን እንትን የቆረጠችው በራሷ ነው። ስለዚህ ኢምራን የውይይት ጥሪ አቅርቧል። ትልልቅ ብዙ ተከታይ ያላችሁ ሰዎች ቪዲዮ ሰርታችሁ ቀኑ እንትን ሳይደርስ በደንብ ነው ማስተዋወቅ ያለባቸው። እንደዚህ ማድረግ መቻል አለባቸው። በቃ ሚዲያውን በደንብ ተጠቀሙበት። አሁን ሚዲያው የእናንተ ነው፣ በእናንተ ቁጥጥር ስር ውስጥ ነው። በቃ ሚዲያው ምንም ማድረግ አይቻልም። በተለይ ቁርአን ውስጥ ያሉ ተአምራቶች እኔ ከእስልምና በጣም የሚማርከኝ ደስ የሚለው ፓርት ቁርአን ራሱ ተአምር ነው ስንል ምን ማለት ነው? ማለት ከፈጣሪ የተሰጠ ተአምር ነው፣ ካለ የሆነ ተአምር ነው። ቁርአን ራሱ ለነብዩ መሐመድ የተሰጠ ለዚህ ኡመት የተሰጠ ቁርአን ተአምር ነው። ተአምር ነው ስንል ምን ማለት ነው? ስንል ብዙ በውስጡ ካሉት አንደኛ ከራሱ ከመጽሐፉ ራሱ፣ ሁለተኛ ደግሞ ነብያችን የተገኙበት ማህበረሰብ ራሱ የቁረይሽ ህዝቦች በምን አይነት ሁኔታ ላይ እንደነበሩ እና ደግሞ ውስጡ ያሉ ተአምራት በዛ ዘመን ለነበሩ ሰዎች ብቻ አይደለም። ቻሊ በዘመን ወይም ደግሞ ለቁረይሽ ህዝቦች ብቻ አልነበረም፣ ለዓለም ሁሉ ነው። አሁን እኔ በዚህ ዘመን የቁርአንን ተአምራት አይቼ አረጋግጬ ላይክ ይሄ እውነትም ተአምር ነው ብዬ መቀበል እችላለሁ። አሁን ለምሳሌ ባይብል ክርስትና ላይ ተአምር ብዙ ላታገኝ ትችላለህ። አሁን ኢየሱስ አይነ ፈውሳል ቢባል እኔ አላየሁም አልሰማሁም። ጀስት በቃ ላይክ ፓስት ነው፣ ሂስትሪ ነው። ውሸትም እውነትም ሊሆን ይችላል። ይሄን የምትቀበለው እውነትም ውሸትም ብለህ ነው ልትይ የምትችለው፣ ማረጋገጥ አትችልም። ግን ቁርአንን ኮንፊርም አድርገህ አይተህ ማረጋገጥ ትችላለህ በዘመን ማለት ነው። ሁሉም ህዝቦች በዘመኖቻቸው ቁርአን ውስጥ ያሉትን ተአምራቶች አረጋግጠው ማመን ይችላሉ። እና እሱ ለኛ ከፒኬ ጋር በጣም ዲቴይል ነው ያወራነው ከመስላሜ በፊት እና የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ውስጥ ያሉ ተአምራቶች፣ ትንቢቶች እነሱን በዲቴይል ነው ያወራነው። እና ከቁርአን የሚማርከኝ ፓርት እሱ ነበር። እኔ ስሰልም ቁርአን ሙሉ ለሙሉ አላነበብኩም፣ የተወሰነ ፓርት አንብቤያለሁ። በድምጽም ሰምቻለሁ፣ ሲቀራ በትርጉም ሰምቻለሁ።
እና ላይክ በተለይ የሚያስፈራ ፓርት አለው ቁርአን ምንድነው ስለ ፍርድ በተለይ ስለ ፍርድ ሲናገር ፍርድ ቀን የቂያማ ቀን ሲናገር በጣም አስፈራሪ ነው፣ አስጠንቃቂ ነው። ነብዩ ሰለላሁ ዐለይሂ ወሰለም የተላኩበት ለማብሰርና ለማስጠንቀቅ ነው እንደሚለው ቁርአንም ብዙ ማስጠንቀቂያና ብዙ የአብሳሪ የሆኑ ቃላት አለ ጀነትና ጀሃነም የሚለው ማለት ነው። እና ይሄኛው በጣም የሚማርክ ነው ከቁርአን። እና ሌላኛው ከጃቢር ጋር ያወራ ነው ስለ ፍርድ ነው። ስለ ፍርድ እስልምና ያለው ስለ ፍርድ ያለው ነገር በጣም የሚማርክ ነገር አለው። ክርስትና ጋር ብትሄድ ስለ ፍርድ ምን እንደምትሆን አታውቅም። ለምሳሌ አንድ ሰው ጣዖት ቢያመልክ እና ቢሞት ምንድነው የሚሆነው ብትል ባይ ዲፎልት ጀሃነም ነው የሚገባ ይሉሃል። እሺ አንድ ሰው የሰረቀ ምን ይሆናል ብለህ ብትጠይቀው ጀሃነም ነው ይላል። እዚህ ጋር ፍትሃዊ አይደለም። አንድ ሰው የሰረቀና የገደለ ከዛ ደግሞ ጣዖት ያመለከ እኩል አይደለም፣ እኩል አይነት ወንጀል አይደለም የሰራው። ክርስትና ላይ ያን ነገር አታይም። የሰረቀ 1000 ብር የሰረቀም በሚሊዮን የሰረቀም እኩል ነው። ይሄ ፍትሃዊ አይደለም። መንግስታችን እንኳን እንዲህ አይፈርድም። ፍርድ የተጓደለና አምላክ እንደዛ ይፈርዳል ወይ ብለህ ብትጠይቅ መልስ አታገኝም መጽሐፍ ቅዱስ ላይ። እስልምና ላይ ያለው ግን ፍትሃዊ የሆነ ፍርድ አለ። ከሰው በደል ጋር የተገናኘ አለ። የሰውን በደል ከራሱ ከባለቤቱ ጋር እንዲጨርስ ያደርገዋል። የሌላውን ግን ከራሱ ጋር እንዲጨርስ ፍትሃዊ የሆነ ፍርድ እንደሚፈርድ በሸሪዓም በኩል ደግሞ ያለው የፍትህ አሰጣጡ ሚዛኑ የሚገርም ነው፣ የሚያስደንቅ ነው። የትም ዶክመንቴሽን ውስጥ አታገኝም እንደዚህ አይነት ፍርድ ማለት ነው። የተመጣጠነ የተመዛዘነ ላይክ በቃ እረፍት ራሱ ታገኝበታል። አንተ እንዲህ ባጠፋ እኮ እንዲህ ነው ሆኖ ነው የምትለው እንጂ ዳይሬክትሊ ጀሃነም ነው የምገባው ብለህ አታስብም። እርግጠኛ ራሱ ልትሆን አትችልም። ምክንያቱም ታጠፋለህ። ሁሌ ስለምታጠፋ በትንሹም ነገር ጀሃነም ነው የምገባው ብለህ ልታስብ ትችላለህ። ምክንያቱም ሰው ደካማ ነው፣ ኃጢአትን የማድረግ ዝንባሌ ስላለው ራስን የጀሃነም እንደሆንክ ልታስብ ትችላለህ። እስልምና ጋር ስትመጣ ግን ሙስሊም ከሆንክ ወንጀል ልትሰራ ትችላለህ። ለወንጀል ቅጣት እንደምትቀጣ ታውቃለህ። ግን መጨረሻ የጀነት እንደሆንክ ደግሞ ታውቃለህ። በዚህ እረፍት ታገኛለህ። ግን ለወንጀሎችም ደግሞ በወንጀልህ ተውበት ካረግ አምላክ እንደሚምር እርግጠኛ ትሆናለህ። ምክንያቱም በቁርአን ያንን ደጋግሞ ስለሚናገር ተውበትን የሚያደርግ ወደ አላህ የሚመለስ ምህረትን እንደሚያገኝ አላህ ስለሚነግረን ማለት ነው። ይሄኛው በጣም የሚማርክ ነገር ነው ከእስልምና ማለት ነውና እና ያው ለኔ ተርኒንግ ፖይንቱ ሞት የሚለው ሞት ተፈጥሯዊ ነው የሚለው ነው። ሙሉ ለሙሉ ባይብልን ትቻለሁ ብዬ የተናገርኩት የሆነ ቀን ባይ ቲንክ እንደዛ ብዬ እንኳን ክርስትና ላይ መጥቼ ከከር ነበር። ከክርስትና ወጥቻለሁ ብዬ ተናገሬ ግን ያው ለሆነች ልጅ ነው አንተ ጋር ነበር የምታለው እና ያ ለኔ ተርኒንግ ፖይንት ነበር። እና አንድ ቀን ለሊት ተነስቼ ስንቀዠቀዥ ነው ባቢና ሐሰን አዲስ ዓለም ሶስቱን ያገኙ እያወራን ነበር። በተለይ እያወራን አይ ቲንክ እንትና ከሐሰን ቤት ወጥተን ወደ አዲስ ዓለም ቤት ስንሄድ ነውና ከፒኬ ጋር ብዙ ነገር ነው ያወራነው። እኔ ከዛ በፊት ሱረቱር ረህማን ሰምቼ ነበር በትርጉም ደጋግሜ የሰማሁት ሱራ እሱ ነው። በተለይ ጅኒዎች ያንን ሱራ እንደሰሙ የሚመልሱትን መልስ እናምናለን እንደሚሉ ላይክ ካላ ጸጋ ቤትኛው ታስተባብላላችሁ ሲባሉ ካላ ጸጋ ቤትኛው እናስተባብልን እያሉ ላይክ ይሄ ቻሌንጂንግ የሆነ ፓርት ነው ከቁርአን ማለት ነው። እና ለሰው ልጆች ያደረገውን ይናገርና ከዛ ደግሞ ምን ይላል ቤትኛው ታስተባብላለን ጸጋ እንደተሰጠ እንደዚህ እንደሚያደርግልህ ደግሞ በጀነት እንደዚህ አለል እያለ ከዛ ደግሞ ቤትኛው ታስተባብላለህ። ከተሰጠ ነገር ላይክ በቃ ላስተባብል ነው ማለት ያለብህ። ይሄን ሁሉ አግኝቼ እንዴት ታስተባብላለህና ላይክ ሱረቱር ረህማን ነበር እንዲቀራልኝ የፈለኩት። የመጀመሪያ ጊዜ ሰማሁት እንትና ነው ቶፊቅን ነው ቪዲዮውን የወረደው ሼር ሲያደርግልኝ እና በቃ ላይክ እንዴት እንደወደድኩት አልገባችሁም። እንትና ዳሪያና ኤደን ሲሰሙ ቀርቶ ነበር ያኔ ሁለቱም ጊዜ እና እሱ ሲቀራ ላይክ እኔ አሌክስ ነበር ክርስቲያኑ እራሱ በጣም የሆነ ሱረቱል መርየም ነው የቀራው። አይ ቲንክ ተዘቢላይ ሱረቱል መርየም ነው የቀራውና እንዴት ሼር አደረክልኝ ብዬ ራሱ ተናድጄበታለሁ። እና እሱ ስለሰማው እሱ እንዲቀራልኝ ጠይቄ ነበር እና ላይክ በጣም ቻሌንጅ እንዲያደርገኝ ፈልጌ ነበር። ምክንያቱም ምንም ሪዝን የለኝም መስለም ግን አልፈልግም ነበር። ፒኬ ጋር ብዙ አወራ ምንም እንዳልቀረኝ ነገር ስለሚያውቅ
ምንም ጥያቄ እንደሌለኝ ስለሚያውቅ ጀስት እኔ ያንን ፈለግኩ እና ቻሌንጅ አድርጎኛል እንደፈለግኩት እና ከዛ በኋላ ሻላ ያዝኩ እና አልሐምዱሊላህ ቀጣይ ወር 1 ዓመት ይሞላናል ኢንሻአላህ። እንግዲህ ይሄ ነው ያለው ነገር። አመሰግናለሁ ሁላችሁም ጀዛከላህ ማሻአላህ። ስለሚያ 1 ወር ማለት ነው ነው። ኧረ የሰለምኩ ቀን ነው እንጂ እዚህ ተነገረኝ ስላለ ነው ከዛ አልቅሼ አላውቅም። እንደ ሕፃን አለ አይደል የሆነ የተገረፍክን አንተ ደብደው ያን ሳትበድል ምንም ሳታረግ ሳታጠፍ ስትገረፍ አለ ያለው እልህ እና እንደዛ እንዲመጣ ፈልጌ ነበር ወላሂ። የሆነ በቃ ለማልቀስ ምናምን ሞከርኩና ብለው አንዳንድ ከውስጥ ካለ አይሆንም አልመጣለኝ። ግን ምንድነው ሲያደርገኝ ነበር ወላሂ እያየሁ ነበር። በቃ ከትዬ ነው መስቀው። በጣም ስቃለ በጣም የሆነ አሁን እኮ እናንተም ከፍታችሁ አይደለም የምትስቁት የምታለቅሱት የደስታ ነው። ግን እኔ ይለቀሳል ምናምን ሲሉ ስለምሰማ ብዙ ሰው ሲያለቅሱ ስለማይ እንዴ እኔ ምን ሆኜ ነው አላለቅስም እንዴ ምናምን እያልኩ ራሴን ተጠራጠርኩት ነው ማለት። ግን በቃ ደስታው በጣም ሆነብኝ መሳቅ ሆነ እንትኔና በጣም ደስ ይል ነበር። ራያንም አስለቅሰናል። እነ እንትና ሁሉ ኢብራሂም እነ ፒኬ ምናምን ማን ያላለቀሳለ? ይሄ እቲ ማልቅሻለ እያለች ነው እቲ ከቲ አለፍለፉ እኔ ዛሬ ደግሞ እንቅልፍ ቢብኝ ሆነ እኔ ተነስቼ አላውቅም። በጣም አሪፍ ትምህርት ነበር ምናምንና ከዚያ ታች ሲመጡ እኔ ወረድኩኝና ታች እያዳመጥኩ ነበር። መጨረሻውን ሳላይ አልተኛም ብዬ ምናምን ከዛ ሲሰልም ምናምን በጣም ነው ያለቀስኩት። እዛ ላይ ወደ ክሊኒክ ሶሉስ ከመጨረስ ድረስ ከዛ በጣም ከደስታ ብዛት እኔ በማግስት ይሁን በሁለተኛው ቀን የምስራች ብዬ ፖስቻለሁ ረያን እስካሁን ድረስ አለና ድምጼ ሁሉ በቃ ተዘጋግቶ ነበር የረያን ሲሰልም ምናምንና ያኔ የሚያስለቅሰን እኛ ሙስሊሞች ለምንድነው ከተባለ አንድ ሰው አስቡት እንግዲህ አይደለም የጀሃነም እሳት እዚህ ምድር ላይ ያለውን እሳት ጫፍ እጃችሁን የምታስነኩት እንዴት እንደሆነ የሚገርፍ እናውቃለን አይደል? እና አምላካችን አላህ ደግሞ ቁርአን ላይ ያስፈራራበትንና ያበሰረበትን ቦታ ስታዩት ሰማይና ምድር ነው። አንድ ሰው ሲበሰር ጀነትን ሲበሰር እንዴት እንደሆነ የጀሃነም እንዴት እንደሆነ ጥያቄዎቹ ቀብር ከመግባት ጀምሮ ያለው ጥያቄ ምናምን እነዛን ሁሉ አልፈህ ምናምን እስልምና ስትቀበል ገመድም ስትይዝ ቀድ አፍለሐል ሙእሚኑን ይላል። አማኞች በእርግጥም ዳኑ ይላል። አማኞች በእርግጥም ዳኑ ሲባል ምንድነው? መንገዱን ይዘዋል። እስቲቃማ ደግሞ ያስፈልጋቸዋል። ከዛ በኋላ መጠንከርና ያንን ስናይ እናለቅሳለን፣ ስሜታዊ እንሆናለን። አልሐምዱሊላህ እንላለን እንጂ እኮ እዚህ ረያና አውቄው አቡኪና አውቄው ቤቴ ምናምን ሰለምቶች እንደዛ አይደለም። ግን ዝም ብሎ እስልምና ያስተሳስራቸዋል። እህትማማቾች ወንድማማቾች ያደርጋቸዋልና እስልምና ላይ በጣም ደስ ከሚለኝ ነገር በሙሉ ይሄ በቃ የሚያስተሳስረን ነገር አንድ የሚያደርገን ነገር አለና ከዛ አንፃር አልቀሰን ነበር። ረያን ንፍስ አይማርም እናውቃለን አይደለ? ትንሽ እንትን ቢሉ ምናምን አንዳንድ ላይ ያሉት እንደ ቀለል አድርገህ አንተ አስለቀስከን እንጂና እኔ ኢብራሂም ሲያለቅስ ነው ያልቻልኩት ራሱ በቃ ማለት በጣም ደስ ብሎኛል። ማንዴ ተዋይተን ይሄ ልጅ ባለፈው ዩኒቴሪያን የነበረው ልጅ አይደል እንዴ? አሁን ምንድነው ምናምን እና አዲስ ድንጋጤያቸው ምናምን ሳይ በቃ ለትውስታ መቀመጥ አለበት ነው ያልኩት። እኔም በቃ